ይሄ ፕሮግራም በጉዲና ቱምሳ ሌጋሲ ዴይ በመባል በዛሬው ዕለት reading the sign of the times በሚል ወይም በአማርኛው የዘመኑን ምልክቶች ማንበብ በሚል ርዕሰ ጉዳይ ላይ የተዘጋጀ ልዩ ኮንፈረንስ ነው። የጉዲና ቱምሳ ፋውንዴሽንም ይህንን ኮንፈረንስ በልዩነት አዘጋጅቶልናል። በጣም ከልብ ልናመሰግን እንወዳለን። እግዚአብሔር ይባርካችሁ በሉልን ባካችሁ። ከዚህ በማስከተል አጠር ያለ እግዚአብሔር ቃል እንድታካፍለን እህታችን ቄስ ሀረገወይንን ወደ መድረክ ጋብዛለሁ። በታላቅ አክብሮትና ፍቅር ወደ መድረክ ጋብዙልኝ። እንዴት ሰነበታችሁ? የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። እድል ነው ዛሬ በዚህ ቦታ እዚህ መገኘት። ብዙ ቦታ መገኘት እንችላለን። ብዙ የተለዩ የከበሩ የሚባሉ ስፍራዎች ላይ ልንገኝ እንችላለን። እግዚአብሔር በሰጠን እድሜ እግዚአብሔር በሰጠን ጊዜ እና ዘመን ውስጥ ግን የእግዚአብሔርን ሐሳብና ዓላማ ተረድቶ ወደፊት ለመራመድ ዛሬ ከእግዚአብሔር ሕዝብ ጋር ቁጭ ብሎ ይሄንን ነገር መስማት መቻል እድል ነው እና ስለዚህ ደስ ይበላችሁ። በአባታችን ቄስ ጉዲና ቱምሳና በእናታችን በወይዘሮ ፀሐይ ሌጋሲ ወይንም ደግሞ የነርሱን የሮጡበትና እዚጋ ያደረሱትን የወንጌሉን ሩጫ ተከትሎ የሚሮጡትን ደግሞ ለማፍራት በብርቱ የሚሰሩትን የእግዚአብሔርን ቤት ሰራተኞችና መሪዎች ለማገዝ በዚህ ጉዳይ ላይ በብርቱ እየሰሩ ስላሉት ቤተሰብ በጣም ነው ማመሰግናቸው ማከብራቸው። እናንተም እስቲ በጭብጨባ አክብሩልኝ። እግዚአብሔር ይባርካቸው። ያለችኝ ጥቂት ሰዓት ናት። በዚህ አጭር ሰዓት ውስጥ ግን የተሰጠኝን ቃል አነብና ከዛ በኋላ አጭር የእግዚአብሔርን ቃል ተካፍለን ከዛ አብረን እንጸልያለን። አብረን የምናነበው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 16 ቁጥር 3 ላይ ያለውን ነው። እኔ ግን ከአንድ ጀምሬ አነባዋለሁ። ፈሪሳውያንና ሰዱቃውያን ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት። እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ሆኗል ትላላችሁ። ማለዳም ሰማዩ ደምቆ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን የሚል ነው። በተለይ ቁጥር 3 እንደግሜ ያነባለሁ። ማለዳ ሰማዩ ደምቆ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን ይላል። እንጸልያለን። ሁሉን የምትችል የዘላለም አምላክ እግዚአብሔር አባታችን ሆይ እናመሰግንሃለን። ዛሬ ደግሞ በዚህ አይነት ሁኔታ ተሰብስበን ያው የሆነውን ቃልህን እግዚአብሔር አምላክ ለነገ ደግሞ የምንጠቀምበትና የሚጠቅመውን ነገር የምናገኝበትን በዚህ ስፍራ ተሰብስበን እንድናገኝ እድልና ጊዜ ስለሰጠህን እናመሰግንሃለን። አቤቱ የዘላለም አምላክ እግዚአብሔር ሆይ በዚህ በሰጠህን እድልና ጊዜ ውስጥ የበለጠ ደግሞ ሐሳብንና ፈቃድን አውቀን መሰንዘርና ማገልገል የምንችልበትን ጸጋ እንድትሰጠን እኔ ለምናለሁ። እኔን ባሪያህን አግዘኝ። በዚህ ስፍራ የሚያገለግሉትን ሁሉ አግዝ። ደግሞ በዚህ የታደሙትን ልጆችህን በምንም አይነት መንገድ መጥተው ሊሆን ይችላል፣ ነገር ግን መተዋልና ልባቸውን እንድትይዝ ወደ ፈቃድህ እንድታስጠጋቸው የበለጠ አንተን ለማገልገል ለመሮጥ የሚታጠቁበትን የቃልህን አቅምና ጉልበት እንድታስይዛቸው በክርስቶስ ኢየሱስ ስም እኔ ጸልያለሁ። ነገር ግን በየትኛው መንገድ የመጣንበትን ነገር በእጃችን ላይ የሚያቀል እንደ ትላንቱ መተን እንደ ትላንቱ ለመመለስ እንድንችል የሚያደርግ በብርቱ የሚታገለን ተከትሎን የመጣ የትኛውም የጠላት የዲያብሎስ ስራና አሰራር በክርስቶስ ኢየሱስ ስም የተመታ ይሁን። እግዚአብሔር ሆይ እርዳን በኢየሱስ ክርስቶስ ስም። አንድ ሶሻል ሚዲያ ላይ ሲመላለስ የነበረ አንድ ነገር ልንገራችሁ። ያለችኝ ሰዓት ትንሽ ናት ብያለሁ። ተረት የሚወራበት ሰዓት አይደለም፣ ነገር ግን ይጠቅማል ብዬ ስላሰብኩ እሷን እናገራለሁ። አንድ ሰውዬ መኪና ይነዳል። መኪና እየነዳ ሲሄድ ከፊት ለፊቱ መብራት ገጠመው። መብራት በአጋጣሚ ቀይ በርቶ ነበር። ሰውየው ግን
መብራቱንም ጥሶት አለፈና ሄደ። ከሄደ በኋላ ግን ትራፊኩ ተከተለና ያዘው። ወንድሜ የምትሄድበትን መንገድ ታውቀዋለህ? አዎ አውቀዋለሁ። መብራቱን አይታል? አላየህም? አይቻለሁ። እና ለምን ጥሰህ አለፍክ ሲለው አንተን ስላላየሁ ነው አለ። እሱም ባያይ ግን ምልክቱ ቁም ብሎ ነበር። በዘመናት ውስጥ ቁም የሚሉ ቆም ብለህ ራስህን እይ፣ ቆም ብለህ ግራ ቀኝህን እይ፣ ቆም ብለህ ህይወትህን መርምር የሚሉ ብዙ ነገሮች ባሉበት ዝም ብሎ መሮጥ አይቻልም። ዝም ብሎ ጥሶ ማለፍ አይቻልም። ሊቻል ይችል ይሆናል፣ ግን ምላሽ አለው። በዚህ ስፍራ እነዚህ ሰዎች ባጭሩ ስለነሱ ብዙ አልናገርም። እነዚህ ፈሪሳውያንና ሰዱቃውያን የሚባሉ ሰዎች በታሪካቸው የሃይማኖት ሰዎች ናቸው። አይግባቡም፣ አይዋደዱም፣ አይከባበሩም። ነገር ግን ኢየሱስ ክርስቶስን ለማጥቃት ሲፈልጉ፣ ኢየሱስ ክርስቶስን ለማሰናከል ሲፈልጉ ግን ሰብሰብ ይሉና ይመጣሉ። በዚህ ስፍራ መጡና ኢየሱስን ምልክት አሳየን አሉት። ኢየሱስም አያቸውና እነዚህ ሰዎች በጣም ብዙ ጊዜ ብዙ ምልክቶችን አይተዋል። በጣም ብዙ ጊዜ ሲያስተምር ሰምተዋል። ስለማምጣቱ በደንብ አውቀዋል። ነገር ግን ሊቀበሉት ስላልፈለጉ ሁልጊዜ በጥያቄ ይመጣሉ። ሁልጊዜ በሚያሰናክል ሁኔታ ይመጣሉ። እና ኢየሱስ አያቸውና እንዲህ አለ፣ እናንተ ምልክት ትፈልጋላችሁ እንዴ? ምን ችግር አለው? እናንተ የሰማይን ፊት ማየት ትችላላችሁ እኮ። የሰማይ ፊት ቀልቶ ስታዩ ብራ ነው ትላላችሁ። የሰማዩ ፊት ደምኖ ስታዩ ደግሞ ዝናብ ሊዘንብ ነው ትላላችሁ። ታዲያ የዘመኑ ምልክት ማየት ስለምን አቃታችሁ? የመጣውን ጌታ ስለናንተ ህይወት ሊሰጥ የመጣውን ከእግዚአብሔር ዘንድ ለናንተ ለመድኃኒትነት የመጣውን እርሱን ማወቅ ለምን አልቻላችሁም? በዘመን ውስጥ በጊዜ ውስጥ የሚጠቅማችሁን ነገር ማወቅ ለምን አልቻላችሁም? እኔ እንዲህ ማለቱ ብቻ ሳይሆን ኢየሱስ እንዲህ አለ፣ ይሄ ትውልድ ክፉ አመንዝራ ብሎ ጥሎ ሄደ ይላል። የኔ ነገር የሚያተኩረው እሱ ላይ ነው። ጥሎ የመሄድ ጉዳይ ላይ መሄድ ይቻላል። መብራቱን ጥሶ ማለፍ ይቻላል። እንደፈለጉ መኖር ይቻላል። ግን ኢየሱስ አብሮኝ አለ ብሎ ማለት ግን ብዙ የሚያጠያይቅ ነገር አለው። እነዚህ ሰዎች ጥሏቸው ሄደ ይላል። በጣም ይገርማችኋል። ኢዮብ ምዕራፍ 24 ላይ ሄዳችሁ ስትመለከቱ እንደዚህ ይላል፣ ዘመንን የፈጠረው አምላክ የዘመን ምንነት ከእርሱ አልተሰወረምና የእሱ ነን የሚሉት፣ ወገኖቹ ነን የሚሉት፣ እድል የተሰጠነን የሚሉት ስለምን ወራትን አያውቁ? ወራቱ የሚመጥነውን ህይወት ስለምን አይኖሩ? ጊዜው የሚፈቅደው ማንነት ስለምን በእነርሱ ላይ አይገለጥም እያለ ይሞግታል። ይሄ መጽሐፍ ቅዱሳችን በጣም በሚገርም ሁኔታ በብዙ እምነት ውድቀት ደግሞ ድነት የተሞላ ታሪክ አቅፎ የያዘ መጽሐፍ ነው። የብዙ ሰዎች ህይወት ያለፉበት ጎዳና በዚህ ውስጥ ተተርኮ እናገኛለን። አንዳንዱ ታሪክ እንደው ባይጻፍ የምንላቸው ነገሮች ሁሉ ፍንትው ተብለው ተጽፎ ይታያሉ። ታዲያ እግዚአብሔር የሰውን ታሪክ ሲጽፍ የሰውን ውድቀት ወይንም ደግሞ ሰው ያለፈበትን ድካም የማውጣት ሱስ ይዞት ይመስለናል? አይደለም። እነሱን ያዳጣቸው ጎዳና እኛን እንዳያድጠን፣ እነሱ የወደቁበት መንገድ እኛ እንዳንወድቅ፣ እነርሱን አይተን ራሳችንን እንድናማጥን፣ እነርሱ የሄዱበት መንገድ ከፍ ያደረጋቸው እሱን ተከትለን ከፍ እንድንል ብዙ ታሪኮች እዚህ ውስጥ ተቀምጠውልናል። ምናልባት እንደ ታሪክ ቆጥረን አልፈን ሊሆን ይችላል። ያንዳንዱ መልእክት ግን ዛሬ ላለንበት ህይወት፣ ዛሬ አለን ለምንለው፣ የሱ ነን ለምንለው፣ እኛ የሱ ተከታዮች፣ የሱ አገልጋዮች፣ በዘመኑ እርሱን ተክተን በምድር ላይ እናገለግላለን ለምንለው ለኛ የሚጥለው በጣም ብዙ ነገር አለ። እንደቀደሙ መኪና ነጂ
ጥሰን እየሮጥን እየበረርን ያለን ዘመኑ የሚፈልገውን ህይወት መኖር ያልቻልን እንደፈለግን የፋነንን እንደፈለግን የምንወጣ የምንገባ ቆም ብለን ራሳችንን ካላየን በስተቀር ያ የምንሮጥበት ሩጫ ምላሽ አለው። መቼም ስለ ጊዜ ስናነሳ የይሳኮር ልጆችን አለማንሳት አይታሰብም። እግዚአብሔር ዳዊትን በሰጠው ራእይ ምክንያት ጫካ ለጫካ መከራውን ሲያይ ከከረመ በኋላ የመጨረሻ የሳኦልን በትረ መንግስት ወደ ዳዊት በመጠቅለል ሰዓት ላይ ብዙ ታላላቆች ትልልቅ ነገዶች ከነአቅማቸው ከነችሎታቸው አንዳንዶች ቀስት ወርዋሪዎች አንዳንዶች እንዳንበሳ የሚያስፈሩ ብዙ ነገር ያዙት ካላቸው ነገር ጋር ጊዜው የሚመጥነው ሳኦልን አይደለም። ጊዜው አሁን የዳዊት ነው። ሳኦል አንተ በወንበር ላይ ቁጭ በል፣ እኛ ግን ጊዜው ወደሚመጥነው ዞር ብለናል ብለው ወደ ዳዊት መጡ። በዛን ሰዓት እነዚህ የይሳኮር ልጆች በቁጥር 200 ነበሩ። ነገር ግን እግዚአብሔር የዘመንን ፊት የመለየት ችሎታ የዘመንን ፊት ለይቶ ዘመንን የማንበብ አቅም እግዚአብሔር ሰጥቷቸው ነበር። የዘመንን ፊት ያነቡ ነበር። ለወንድሞቻቸው ያስታውቁ ነበር። ወንድሞቻቸውም ያደምጧቸው ነበር ይላል መጽሐፍ ቅዱስ። ብዙ ባለሀብቶች፣ ብዙ ጠቢባን፣ ፖለቲከኞች ሌሎችንም በሏቸው ጊዜው ምን እንደሚፈልግ ካላወቁ በጊዜው ውስጥ ምን ማድረግ እንደሚገባቸው ጠንቅቀው ካላወቁ አገልጋዮችን ጨምሮ ከኪሳራ አይድኑ። ጊዜውን አውቀው የሚሮጡ ጊዜው የሚመጥነውን ህይወት የሚኖሩ ግን ትርፋማዎችና ውጤታማዎች እንዲሆኑ ከእግዚአብሔር ጋር ቃል ላይ በደንብ ልናይ እንችላለን። ብዙዎችን ማንሳት እችላለሁ ግን አላነሳም። በጥቂቱ ማንሳት የምፈልገው እግዚአብሔር ስለ ጊዜ በመጽሐፋችን ላይ ብዙ የተተወልን ቃል አለ። እንደዚህ ይላል፣ እግዚአብሔርን በሚገኝበት ጊዜ ፈልጉት። ጊዜ አለው እግዚአብሔር የሚገኝበት። ቀርቦም ሳለ ጥሩት፣ ከሱ ጋር ተወዳጁ፣ ተጣበቁ። የማታገኙበት ሰዓት ሊመጣ ይችላል ይላል ኢሳይያስ 55 ላይ። መክብብ 8 ላይ ጠቢብ ጊዜንና ፍርድን ያውቃል። ጠቢብ ጊዜ ውስጥ ምን ሊደረግ እንደሚገባ ያውቃል ይላል። ያንን ያላወቁ ግን ብዙ እድል ያገኙ፣ ብዙ ወንበር ያገኙ፣ ብዙ ከፍታቸውን የጨመሩ ትርፋማዎች ይሆናሉ፣ ውጤታማዎች ይሆናሉ ብሎ ማሰብ ሞኝነት ነው። ይሄንን መድፈር አይሆንብኝም ስናገር። እኔ ሁሌ ሳስብ እነዛን 10 ቆነጃጅቶችን አስባለሁ። ቆንጆች ናቸው 10 ደናግሎች። 10ም ጥሩ አለባበስ ለብሰዋል። 10ም መብራታቸውን ይዘዋል። 10ም እድል ተሰጥቷቸዋል። ግን 5ቱ ጠንቃቆች ነበሩ። ጊዜው የሚመጥነውን ማንነት ይዘው የተገኙ ናቸው። ዘይታቸውን ሞልተው አካሄዳቸውን አስተካክለው በጥንቃቄ ሙሽራውን የሚጠብቁ ነበሩ። 5ቱ ግን መዘርዘር ባያስፈልግም ዛሬ ምናልባትም የኛን ህይወት ይመስሉ ይሆን? እፈራለሁ። የደፈርኳችሁ እንዳይመስላችሁ። ቃሉ የሚለውን ሳይ፣ ዘመኑን ሳይ፣ ያለንበትን የአገልግሎት ሁኔታ ሳይ አንዳንዴ 5ቶቹ እኛንም ይመስሉ ይመስለኛል። እንደፈለግን የምንኖር፣ ዘይታችን መኖር አለመኖርን የማናጣራ፣ እድል አግኝተናል ምን ችግር አለው ብለን እንደፈለግን ጥሰን የምንሄድ ሰዎች እንደሆነ ህይወታችን ራሱ ይነግረናል። እድል ይሰጣል፣ እድሜ ይሰጣል፣ ጊዜ ይሰጣል፣ ወንበር ይሰጣል፣ በትርና ካባ ይሰጣል። ከሰጠ በኋላ ግን በዛ ልክ መጠን ማንኖር ከሆነ ባለቤት አለው፣ የጊዜው ባለቤት አለው። ብዙ አባቶችና እናቶች ዋጋ የከፈሉለት፣
ብዙ አባቶችና እናቶች ሕይወታቸውን የሰጡት፣ ብዙዎች በዘይት የተዘፈዘፉበት፣ ብዙዎች በስለት የተሰየፉበት ያ ወንጌል ዛሬ ሲደርሶ እኛ ጋር እጃችን ላይ ደርሶ እንዴት ይዘነው እንደሆነ የምንፈተሽበት ዘመን ላይ ነው ያለነው። ያቺ ያልተሳካላት ሙሽራ መሐል ላይ ያለችው ትገርማቸዋለች። ሙሽራ ናት እኮ ውዷን የምትጠብቅ ናት እኮ። ውዷ ግን አልገባም። ሰው ወቅቱን ያላገናዘበ ማንነት ነው የምታሳየው። ጫማዋን አውልቃለች፣ ገርሟል። ልብሷን ሁሉ አውልቃለች። በሯን ጥርቅም አድርጋ ዘግታለች። በአልጋዋ ላይ ተመቻችታለች። ውዷ ግን የለም። መጣ ሰዓቱን ጠብቆ አንኳኳ። ውዴ ክፈቺልኝ መጥቻለሁ፣ ወደ አንቺ መግባት ፈልጋለሁ ሲል ምክንያቷን ትደረድራለች። ዛሬ የምንናገረው ብዙ ነገር ሊኖረን ይችላል። ምናልባትም ምክንያታችን ውሃ ሊደፋ ይችላል። እቺ ሴት የምትናገራቸው ነገሮች በሙሉ ለእሷ ትክክል ናቸው። ውዷ ግን አንኳኳ፣ ጠበቃት። ከዛ በኋላ ጥሏት ሄደ። እንደማን? እንደ ቅድሞቹ እንደ ሰዱቃውያኖቹ ጥሏቸው ሄደ። አንድ ነገር ልበላችሁ፣ መሪዎችን አገልጋዮችን መስበክ በጣም ከባድ እንደሆነ አውቃለሁ። ግን ቢሆንም መስማት ግድ ነው። ዘመናችንን ያማጠነ ህይወት መኖር መቻላችን፣ ዘመኑን ያማጠነ አገልግሎት ማገልገል መቻላችን ሲፈተሽ አደጋ ላይ መሆናችንን፣ ቀይ መብራት ላይ መሆናችንን የሚያሳዩ በጣም ብዙ ምልክቶች አሉ። ሴት ልክ ስትነቃ ለካስ ውዷ ነበር። ተነሳችና ለመክፈት ሙከራ አረገች። ስታየው የለም፣ ሄዷል። ስንቶቻችሁ እግዚአብሔር ከናንተ ጋር አለ? አንቺ ደፋር አትበሉኝ፣ እጠይቃለሁ። ስንቶቻችሁ እግዚአብሔር ከናንተ ጋር ሆኖ ታገለግላላችሁ? መድረክ ተቆናጣችኋል፣ ከፍታ ላይ አላችሁ፣ እግዚአብሔር ጊዜ ሰጥቷችኋል። ስንቶቻችሁ እግዚአብሔር በመድረካችሁ ላይ አለ? ስንቶቻችሁ አረበ ህይወታችሁ ስንቶቻችሁ አለ? ይፈተሻል። ሄደች ፍለጋ፣ ሄደች ልትፈልገው ወጣች አደባባይ ላይ። ግን ይገርማችኋል፣ ያገኘችው ግን ውዷን አይደለም። በጥፊ ያላጓት። ሂጂ አንቺ ስላንቺ ውዳናቅም አሏት። የከበረ እርግቧ አይነ ግብይቷን ወሰዱባት። ዋጋ ከፈለች። ስሙ፣ ማባበል እድሜ ልክ አይቀጥልም። ዛሬ እያባበለን እየመከረን እየገሰጸን የሚገባውን እያደረገ አምላክ አንድ ቀን ዋጋ ምን ከፍልበትን ቀን ያመጣል። ልታስፈራሪን ነው ወይ? አይደለም። እኔ ቃሉን ነው የምናገረው። ያላስተዋለ ሰው በዘመኑ ምጣኔ ልክ እያገለገለ የሌለ ሰው መብራቱን ጥሶ እየሄደ እንዳለ፣ ምናልባትም ጊዜውን ያላማጠነ የተሰጠውን እድሜ ልክ ያልኖረ ያለ ሰው ቆም ብሎ ራሱን ማየት አለበት። እኔ እንደዚህ አምናለሁ። እግዚአብሔር አንድ ሰው ለማዳን ጉባኤ ይሰበስባል። እግዚአብሔር አንድ ጉባኤ ይሰበስባል ለአንድ ሰው ሲል። ስለዚህ አንድ ሰው ምሳሌ ጨምሬላችሁ ልጨርስ። ይሄን ከዚህ በፊትም ተናግሬዋለሁ። የዚህ ሰው ታሪክ የሚገኘው ኢሳይያስ ምዕራፍ 22 ላይ ነው። ከቁጥር 12 ጀምሮ ሄዳችሁ ታዩታላችሁ። ሰውየው ሰምናስ ይባላል። ታሪኩን ራሱ ሳየው የኛን ዘመን ይመስለኛል። ያ ዘመን የእስራኤል ሕዝብ በጭንቀት ውስጥ በነበረበት ሰዓት፣ የእስራኤል ሕዝብ ጠላቶቻቸው ሊውጧቸውና ሊበላቸው ጥርሳቸውን እያፋጩ ባሉበት ሰዓት እግዚአብሔር ለንጉሱ ሰው ሰጠው። የሚረዳው፣ የሚያግዘው፣ አብሮት የሚንቀሳቀስ፣ ትውልድን ለማዳን የሚረዳ ሰምናስ የሚባል ሰው እግዚአብሔር አስነሳ ለንጉስ ሕዝቅያስ። ሰምናስ በዚህ ትልቅ አገልግሎት ስፍራ ላይ ቁጭ አለ። ዙፋኑን ተቆናጠጠ፣ ካባውን ለበሰ። ከዛ በኋላ ሀገሪቷን በዙሪያዋ ካሉት ሀገሮች ጋር ለማገናኘት ወደ ተለያየ ሀገር ይሄዳል። እና በዛን ጊዜ የተገባውን የተጠራበትን ጥሪ መኖር ትቶ በሀገሪቷ ውስጥ ያለውን
የሚጠቅመውን ነገር ያያል። ወደ ግብጽ ይሄዳል። ግብጻውያን የሚሄዱበትን መንኮራኩር ያያል። ባለ 4 እግር ነው፣ ባለ 6 እግር ነው፣ አንዳንዱ ባለ 8 እግር ነው። እኔ ለምንድነው ሀገሬ ባያ የሚሄደው? ያንን መንኮራኩር ወደዚህ ማምጣት አለብኝ ይላል። ይገርማችኋል፣ ለራሱ ብቻ አይደለም ለዘመዶቹም ጭምር ይላል። አሁን እንዳለንበት ሁኔታ ማለት ከራሳችን አልፈን ቀበሌ፣ ጎጤ፣ ዘሬ ብለን እንደምንለው ማለት ነው። እና ይህ ሰው ያን ሲያደርግ እግዚአብሔር ያያል። ይገርማችኋል፣ መኪና መንዳታችን እግዚአብሔርን አያስከፋው። ጥሩ ቤት መኖራችን እግዚአብሔርን አያስከፋው። አጠያያቂ ነገር ግን አመጣጡ ነው። እየተጠራህና እየኖርክ ባለው እድሜ ውስጥ እግዚአብሔር በሰጠ ከፍታና ወንበር ላይ ሆነ የምትሰራውን ነው እግዚአብሔር የሚያየው። ቀጥሎ ወደ ሌላ ሀገር ይሄዳል። የሀገራቸውን ቤት ያያል። እንዴት ያምራል! የተቆረቆረ ከድንጋይ የቤታቸው ምንጣፍ እንዴት ያምራል! እንዴት ያምራል መጋረጃው! ይሄንንማ ወደ ሀገሬ ማምጣት አለብኝ። ጥሩ ነው መልካም ነገር መኮረጅ። ሲቀጥል እንደገና የነዛን የግብጻውያን መሳፍንት ሲሞቱ ለአስከሬናቸው የሚያረፊያ ያለውን ቦታ በድንጋይ የተቆረቆረ ይበጅላቸዋል። ይሄ የሞተው አካላቸው አስከሬናቸው በጥሩ ሽቱና ቅባት እየታሸ ሳይፈርስ እዛው ለዘመናት እንዲቀመጥ ይደረጋል። ሱና እየመጣና ድንጋይ ማስቆርቆር ጀመረ። እና እግዚአብሔር እንዲህ አለ፣ ስማ አንተ የቤቴ ማፈሪያ፣ አፈርኩብህ። የጠራው ለዚህ ነው? ትልቁን ከፍታ የሰጠው ለዚህ ነው ወይ? ወንበሬ ላይ ያስቀመጥኩ ለዚህ ነው ወይ? ህዝቤ በመከራ ውስጥ እያለ፣ ህዝቤ ግራ በመጋባት ውስጥ እያለ አንተ ግን መኪና ታማርጣለህ፣ አንተ ግን ወንበር፣ አንተ ግን ቤት ታማርጣለህ ብለህ ለመቀበሪያ በህይወት እያለ ስማ ልንገርህ፣ ማደርግብህን አሳውቅሃለሁ። እኔ ነኝ ወንበር የሰጠሁት፣ እኔ ነኝ እድሜ የሰጠሁት፣ እኔ ነኝ ጊዜ የሰጠሁት፣ እኔ ነኝ ከፍታ የሰጠሁት። ለከፍታዬ ለስጦታዬ ምላሹ እንዲህ ከሆነ ስማ ልንገርህ፣ አጥብቄ ጨብጬ ይዝሃለሁ። ከጄ የሚያስበልጥህ የለም። በደንብ አዳምጠኝ እነግርሃለሁ። እንደ ኳስ አንጥሬ ለጋሃለሁ። ፈራለሁ እናንተ እግዚአብሔር ሰዎች፣ እፈራለሁ ወንበር የተሰጣችሁ መሪዎች፣ እፈራለሁ ያለንበትን ቦታ ቆም ብለን እንድናስብ ዛሬ እግዚአብሔር ይፈልጋል። እውነቱ የገባቸው ይህ ነገር ሊሆን ይገባል የሚሉት እንዲህ አይነት ነገር ያዘጋጃሉ። እኛስ ማን ይናገረናል? ማን ይነካናል? ይለጋል እግዚአብሔር። የምህረት አምላክ እንደሆነ ሁሉ፣ የፍቅር አምላክ እንደሆነ ሁሉ እግዚአብሔር የጨበጠለታ ከእጁ የሚያስጥልሽ የለም፣ ከእጁ የሚያስጥልህ የለም። ለመቀበሪያ ቦታ ታዘጋጃለህ? ልንገርህ ስማኝ፣ ሩቅ ሀገር አንጥሬ ወረውርሃለሁ። እዛ ሄደህ ትሞታለህ። ባዘጋጀው መቃብር ውስጥ አትቀበርም። እና ምን ይሁን አትሉኝ? እኔ ሁልጊዜ የሚገርመኝ እግዚአብሔር ሰው ሎጥን ታውቁት የለ? እግዚአብሔር ራራለት ይላል። እግዚአብሔር ከተማይቷን ሊያነድ ሲዘጋጅ ውጣ ቢለው ሊወጣ አልቻለም። ስለዚህ እግዚአብሔር መዘግየቱን አየና ራራለትና ላከለት መልአክ መጣና እጁን ይዞ ጎትቶ እሱንም ሚስቱንም ልጆቹንም። ዛሬ መልአክ አይመጣም፣ ስሙ፣ የሚመጣው ቃሉ ነው። አይመጣም። የሚመጣ መልአክ ገና ከገባበት የሚገፈትር መልአክ እስኪመጣ ጠብቀ ከሆነ እንዳትሸወድ። እግዚአብሔር ቃሉን ሲናገር መልእክቱን ላከ። በቃ ሰማላችሁ? እኛ እኮ ያለንበት ዘመን ሃይባ የሌለበት፣ ሁሉ ሰው እንደፈለገ የሚናገርበት፣
ሁሉ ሰው እንደፈለገ የሚጽፍበት ሁሉ ሰው እንደፈለገ ያንዳንዴ ሳየው የመሳፍንት ዘመን ይመስለኛል ማን ነው ሃይባይ ለመድነው ቃሉን ለመድነው ዝማሬውን ለመድነው ስርዓቱን የቱ ከየትኛው እንደሚቀጥል ህይወታችን ግን የለም ስለዚህ ምን ይሁን አትሉኝም ወደ እውነተኛው ቃል እንመለስ ወደ እውነተኛው አስተምሮ ወደ ወንጌሉ ቃል እንመለስ ብዙዎች ወደ ሞቱለት ዋጋ ወደ ከፈሉለት ወንጌል እንመለስ ይስተካከል መድረካችን የቁስ ስብከት ይበቃል ትሄዳለህ ትጥሳለህ ተብለናል የቱም አልሄድም እዚሁ ነው ያለነው እኔ ስብከት እኔ ትንቢት ተቃዋሚ አይደለሁ እኔም ቤተክርስቲያኔም እንቀበላለን ግን ብዙዎችን አፋነነ እንዲህ አይነት ትንቢት ትሄጃለሽ ተናገር በሰው ፎቅ ላይ እግዚአብሔር በመድር የሰው ነጥቆ የሚሰጥ አምላክ አይደለም ሰዎች ያለ እንጀራ የሚበሉት ሳይኖራቸው ባዶ እግራቸውን እየተጓዙ ወንጌሉ ዛሬኛ ጋር ደረሰ ዛሬ የመኪና ማማረጫ ተፈለግን ምንኖርበት አደረግነው ወንጌሉ አምላክ ሆኖ ሳለ አምላክነቱን መቀማት እንደሚገባው ሳይቆጥር ወደ ምድር መጥቶ እኔና እናንተን መስሎ በምድር ተመላልሶ ዋጋ ከፍሎ ሞትን ድል ነስቶ በአባቱ ቀኝ ያለው ኢየሱስ ተመልሶ በክብር የሚመጣ ለሁሉ ሰው እንደ ዋጋው የሚከፍል እሱ ይሰበክ መድረካችን እሱን ይስበክ አደባባያችን እሱን ይስበክ ህይወታችን እሱን ይስበክ ይሰበክ የእውነት ወንጌል ተውት ሌላው ህዝቡን ወደ ጸሎት መልሱ የእግዚአብሔርን ፊት ወደ መፈለግ መልሱ ለራሳችሁን ከወንበራችሁ ላይ ወረድ በሉ እግዚአብሔርን ፈልጉ በህይወት ትኖራላችሁ ይላል ቃሉ ምኑ ነው የሚያጓጓን አሁንኛ ለመኖር ስንገፋፋ ስንጠማመድ አንዳችን ላይ ወጥመድ ስንሆን የተጠራ ነው ግን በፍቅር ተያይዘን ይህንን የእውነት ወንጌል ከአባቶቻችን የተቀበልነው እኛም ማሯሩጠን ከጥግ ልናደርስ ነው የተጠራ ነው መለስ በሉ ወደ ህይወታችሁ ተመለሱ ትዳራችሁን ማታከብሩ ፈቶች የበዛችሁበት ዛሬ ሂዱና አዳምጡ በአደባባይ ያጋባናቸው በኋላ የሚፋቱ እግዚአብሔር ለሰጠው ክቡር ጋብቻ ያለው በትውልዱ ዘንድ የቀለለን ተራ እንዲሆን ያደረጉ አሳፋሪ ማንነት ላይ ደረስንበት ዘመን ሰዎች ተጨንቀውና ግራ ገብቷቸው ሲመጡ ክፍል እንድናማክራቸው እንድንጸልይላቸው ሲመጡ እዛ ውስጥ ምን ደፍራቸው ደፋሮች እግዚአብሔር ከምስኪኖቹ ለእግዚአብሔር ቤት ከሰጠችው የምንሰርቅ ሌቦች ማን ሃይበለንኛ ወረድ በሉ ጸልዩ ከእግዚአብሔር ጋር ተገናኝታችሁ ህዝቡን ከእግዚአብሔር ጋር አገናኙ ይመጣል አንጥሮ የሚለጋ ሁሌ ልመና የለም ሁሌ ማባበል የለም አንዳንድ ቀን ጨብጦ ይይዛል የዓለሙን መጨረሻ ተጠብቁ ነገ ደጃፍ ይመጣል ለመሆኑ ማይጸልዩ ሰው እንዴት ነው ምሪት የሚቀበለው ህዝብ ለመምራት ወረድ ብሎ እግዚአብሔርን ፊት የማይፈልግ ሰው ከእግዚአብሔር ጋር የማይገናኝ ሰው እንዴት ነው ምሪት ተቀብሎ ህዝብን የሚያክል የሚመራው ብዙ መሪዎች እኔን ጭራሴን ጨምሮ ለጸሎት በጣም ችግር አለብን ግን ወደ ጸሎት እንመለስ የእግዚአብሔርን ፊት እንፈልግ ኢትዮጵያ እንድትድን ከፈለግን ኢትዮጵያ እንደምትጠበቀው ዓለሙ ሁሉ እንደሚጠብቃት አፍሪካ እንደሚጠብቃት እንድትሆን ከፈለግን እኔና እናንተ ከወንበራችን ወረድ ብለን እግዚአብሔርን ለህዝቡ ማሳየት አለብን የእውነትና የጽድቅ ወንጌል እንዲሰበክ
እኛ ቅድሚያ ፊተኞች ልንሆን ይገባል። ቆመን እንጸልያለን። ኦ ጌታ ሆይ በሰጠኸው ዘመን ውስጥ በሰጠኸው እድሜ ውስጥ በሰጠኸው ጊዜና ሰዓት ውስጥ እኔ እድለኛ ሆኜ መጥቻለሁ። ዛሬ መልአክ አይመጣም። ይህ የመጣው ቃል ግን ከገባውበት መንጭቆ ያውጣኝ። ሕዝብህን መንጭቆ ያውጣ። እግዚአብሔር ሆይ ከገባንበት አውጣን። ተዳፍረን ብንሆን ችላ ብለን ብንሆን አቅጣጫ ጥሰን ብንሆን ዛሬ በኢየሱስ ስም መዳን ይሁንልን። ዛሬ ማምለጥ ይሁንልን። እግዚአብሔር ሆይ ለምንሃለው የኢትዮጵያ ቤተክርስቲያንን አስብ። መሪዎቻችንን አስብ። አቤቱ እግዚአብሔር ሆይ ዝቅ ብለን ፈቃድን ተረድተን በሰጠን በዚህ እድሜ አንተን ማገልገል እንድንችል እያንዳንዳችንን እርዳን። ጊዜውንና ሰዓቱን ባርክልን በኢየሱስ ክርስቶስ አሜን።